ስለ መንግስቱ ኃይለማርያም የሚወራው ወሬ እውነት ይሁን ውሸት በቀጣይ ቀናት የሚታወቅ ነገር ይሆናል። ሆኖም ግን ልዑል ሙልጌታ አስራተ ካሳ የሚከተለውን ጽሑፍ ጽፏል። ለግንዛቤ እንዲያዳችሁ ብቻ እናቀርብላችኋለን። ከ1966 እስከ 1983 ዓመተ ምህረት ማለትም እንደ አውሮፓውያን አቆጣጠር ከ1974 እስከ 1991 በኢትዮጵያ ውስጥ የተካሄደውን አሰቃቂ የቀይ ሽብር የመሩት ሌተናል ኮሎኔል መንግስቱ ኃይለማርያም ለብሔራዊ እርቅ ይረዳሉ ብሎ ማሰብ ይከብዳል። ይህም መጠበቅ ቃጠሎ ያስነሳን ሰው የእሳት አደጋ መከላከያ ተቋምን እንዲመራ እንደመጠየቅ ይቆጠራል። ላለፉት 35 ዓመታት በመንግስት በሰጣቸው ቪላ ውስጥ በሐራሬ ሲኖሩ የቆዩት የቀድሞ ማርክሲስት መሪ ሌተናል ኮሎኔል መንግስቱ ኃይለማርያም ወደ ሀገር ቤት ሊመለሱ ይችላሉ የሚለው ወሬ በአዲስ አበባ ነዋሪዎች ዘንድ በስፋት እየተወራ ነው። ይህ ጉዳይ በማህበራዊ ሚዲያም በስፋት ተሰራጭቷል። ስለ መንግስቱ ኃይለማርያም ወደ ኢትዮጵያ መመለስ የሚደረገው ውይይት የጦፈው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደ አውሮፓውያን አቆጣጠር በ2018 የአፍሪካ ህብረትን ምርጫ ታዛቢ ቡድን በመምራት ወደ ሐራሬ ባቀኑበት ወቅት ከመንግስቱ ጋር ከተገናኙ በኋላ ነው። ይህ ግንኙነት በወቅቱ የጠቅላይ ሚኒስትር አብይ አህመድ ውስጥ ታዋቂ ፍቃድ እንደተፈጸመ ይታመናል። ታዛቢዎች በወንጌላዊው አማኝና የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና በመንግስቱ መካከል የተደረገውን ግንኙነት በሌላ መልኩ ይተረጉሙታል። ይሄውም ኃይለማርያም መንግስቱ ከአሰቃቂ የትላንት ታሪካቸው ተላቀው ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው በመቀበል ድነትን ወይም ሪደምፕሽን እንዲያገኙ ለማመቻቸት የተፈጠረ እድል አድርገው ያዩት። ለኃይለማርያም ይህ አይነቱ ውጤት ነፍሳቸው ከዚች ምድር ከተለየች በኋላ መለኮታዊ ሞገስን እንደሚያስገኝላቸው የሚታመን ትልቅ የግልና መንፈሳዊ ስኬት ነው። አሁን በርካታ ወሳኝ ጥያቄዎች ይቀራሉ። የአብይ አህመድ መንግስት የኢትዮጵያ ፍርድ ቤት በመንግስቱ ኃይለማርያም ላይ በሌሉበት የወሰነውን የዕድሜ ልክ እስራት እንዴት ያስተናግዷል? አሁንም በግጭት ውስጥ የምትገኘው ኢትዮጵያ በኢትዮጵያውያን ላይ ለፈጸሙት ከባድ ወንጀል እስካሁን ይቅርታ ያልጠየቁትን መንግስቱን ለሀገር አንድነት እንደሚጠቅም ሰው አድርጋ ለመቀበል ዝግጁ ናት ወይ? እኔ ከ20 ዓመታት በፊት እንዳደረኩት የተፈጸመውን ቫይረሱም እንኳን መንግስቱንና ሌሎች የደርግ አባላትን ይቅር ለማለት ፈቃደኛ የሆኑ ወይም ያንን ከባድ እርምጃ የወሰዱ ስንት ሰዎች ይኖራሉ? እዚህ ላይ የማርቲን ሉተር ኪንግ ጁኒየርን ጥበብ የተሞላበት ምክር አስታውሳለሁ። አይን ለአይን ጥርስ ለጥርስ ሀገርን እውርና ጥርስ አልባ አድርጎ ያስቀራል። በኮሎኔል መንግስቱ ኃይለማርያም ዙሪያ በሚወራው ወሬም ልጃቸው ትዕግስት መንግስቱ በማህበራዊ ሚዲያ ሰፊ እንቅስቃሴ ስለምታደርግ እንደዚሁም ጋዜጠኛ ገነት አየለ የመንግስቱ ኃይለማርያምን መጽሐፍ የጻፈች ቃለ ምልልስ አድርጋ እስካሁን ድረስ ያሉት ነገር የለም።